እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። ዛሬ ዲለርስ ቪአይፒ ተጠርቻለሁ ማለት ነው። አንዳንድ ነገር 10% ኦፍ ነው ብዛት ያላችሁ ያንን አሳያችኋለሁ ቪዲዮ። ከዛ ተመልሰን ደግሞ ምን እንደገዛ አሳያችኋለሁ ማለት ነው። ደስ ይለኛል እንዲሁ በዓል ምናምን የበዓል ታይም ላይ ሻፕ ደስ ይላል አይደለ? ብዙ ዲስካውንት የለውም እውነት ለመናገር ቪአይፒ ሰዎችን ይጠራሉ። ይጠጣ ምናምን ነገር ያዘጋጁና 10% ኦፍ ብቻ ነው የሚያደርጉት። ግን ብዙ ፐርፊውሞች አንዳንድ 10% ኦፍ ምንም ነገር ሴል የሌላቸው እቃዎች ለመግዛት በጣም አሪፍ ነው። ሁሉም ነገር 10% ኦፍ ስላለ ማለት ነው። ግን እኔ ቫይቡ ደስ ስለሚለኝ ነው የቀን ፖርሳዬን አሳያችኋለሁ። በጣም የወደድኳት ፖርሳ ነች። ኤልቪ ካፕሲን ሚኒ ሳይዝ ነች። በስማም እንዴት እንደምታምር እዋት ማለት ነው። ከዚህ በፊት አይ ቲንክ ከንትኔ ጋር አሳይቻችኋለሁ። የዛሬ ፖርሳ ይቺ ነች። ይሄ ስትራፑ ማጠርም መርዘምም ይችላል ማለት ነው። እኔ ዩዥሊ ታፕ ሃንድል አድርጌ ነው የሚይዛት ማለት ነው። በጣም ነው የምታምረው። ይሄም ስለሌለኝ ማለት ነው ሁሉንም ያው ባለኝ መጠን የተወሰነ ኮሌክሽን ሄር ኤንድ ዴር ማያዝ እፈልጋለሁኝና በጣም 2025 ብዙ ነገሮች መግዛት ያቆምኩበት ይር ነው ነግራቸዋለሁኝ። ብዙ ኮሌክሽኖች የምፈልገውን ያህል አለኝ ብዬ ስላሰብኩኝ ግን ደግሞ ሳያት በጣም ስለወደድኳት እንግዲህ እችን ፒክ አድርጋለሁኝ። በጣም ነው የምታምረው። እንዴት እንደወደድኳት ይህ ስንተኛ ቀኔ ወደ 3 ነው 4ኛ ቀኔ ከገዛሁት ያስኩት ማለት ነው። በጣም ስለምታምር ማለት ነው። ስትራይፑ ያው ሞል ውስጥ ሲሄድ ለመያዝ ይመቸኛል ብዬ ነው እንጂ እኔ ታፕ ሃንድል ነው ማድረግ የምፈልገው ማለት ነው። ታፕ ሃንድል ነው የሚያምረው። ሉዊ ቪቶን ይላሉ እነዚህ። ከዚህ በዚህ ስታይል የሚያምረው አይ ቲንክ ሚኒው መሰለኝና በጣም ቆንጆዬ ነች። መሀል ላይ ዚፕ አለው። እዚች ጋር ደግሞ እንትኗ የምትገባባት አለ። ከኋላም እንደዚህ ኪስ አላት። ቅርታ ካርድ ምናምኖች በብዛት ብዙ ነገር ይዣለሁ። ዋሌት ይዣለሁኝ። ውስጡ ጥቁር ሌዘር ነው። ደስ የሚል በጣም ለስላሳ ዋይሴል ዋሌት። ይሄ ካርድ ሆልደር ስለሆነ ዋሌትም አይደለም ካርድ ሆልደር ነው። በጣም ትንሽ ስለሆነ ብዙ ካርዴን ስላለያዝ አያችሁት ካርድ እዚህ ጋር አድርጌበታለሁ ማለት ነው። ብዙ ካርድ አጋጣሚ ይዤ የወጣሁት ማለት ነውና ለዛ የተወሰነ ነው ካርድ የሚይዝላችሁ ማለት ነውና ለዛ ነው እዛ ጋር ያረኩት እንጂ ዩዥሊ በጣም ቸኩዬ ስለወጣሁ ነው እንደዚህ ወጣሁት እንጂ በስነ ስርዓት ተስተካክዬ የሚያስፈልገኝን ብቻ ነው የሚይዘው ማለት ነውና ይሄንን ይመስላል እንግዲህ ፖርሳው። ብዙ ነገር አይይዝም። ስልካችሁን ኦፍ ኮርስ ይይዛል፣ ግን ትንሽ ነች። እንዳሳየዋችሁ ደግሞ ማስቀመጫ ስላላት ስክራች አይሆንም። ደስ ይላል። ፖርሳችሁን አያገኘውም ማለት ነው። በጣም ደስ ይላል። በጣም ታምራለች። ይቺም ትመስላለች እንግዲህ ካፕሲን beautiful, elegant, intelligent, capable, loving, majestic. ወደ ዲለርስ ነው እንግዲህ የምንሄደው። ቪአይፒ ያላቸው ዛሬ ሁልጊዜ ይሄን ወቅት ላይ ያደርጋሉ ማለት ነው። ከክሪስማስ በፊት ቪአይፒ ካስተመሮቻቸውን የተወሰነ ካስተመሮቻቸውን ይልኩና ኢንቫይት አድርገው የዛን ቀን ከስቶሩ ከተዘጋ በኋላ እንግዲህ አፍተር 6 ነው የሚሆነው እስከ ማታ ድረስ ዘፈን ምናምን አድርገው የሚበላ እንደዚህ ኩኪስ ምናምን ነገር ነው አድርገው ይጠራሉ ማለት ነው። ሰዎች ይመጣሉ። ደስ ይላል ቫይቡ እንጂ ምንም ሴል የለውም። ለሁለት ጊዜ ሄጃለሁ መሰለኝ ከዚህ በፊት የሶስተኛ ነው። ያ ተመሳሳይ ነገር ነው ያለው። 10% ነው ከሁሉም እቃ ላይ 10% ታገኛላችሁ። ቀንሶ ማያውቅ እቃ ላይ ለምሳሌ አሁን ሽቶዎች ዲስካውንት የላቸውም። አንዳንድ ነገሮች ዲስካውንት የሌላቸው ሉዊ ቪቶን ፖርሳ ምናምን አለ ቫንቴጅ 10% አታገኙም ማለት ነው። ካርዳችሁ ደግሞ 10% ካለው እርን የምታረጉት ካለ ከዛ 20 ይሆናል ማለት ነውና ሁልጊዜ 10% ኦፍ ይኖራቸዋል። የልጅቷ ድምጽ ደስ ይላል። እስኪ ትንሽ ሰሙት። እንዳያችሁት እንደዚህ ልብሶች አሉ። አሁን እኔ ቀጥታ ወደ ሽቶ ነው ሄድኩት። ለምን ሽቶዎች በአብዛኛው አይቀንሱ፣ ምንም ነገር አይኖርም አይደል?
እና ግን አንዳንዶቹ ማለት ነውና ዛሬ ግን 10% አላቸው ለሁሉም ማለት ነውና እዛ ለጊፍት የምትሰጡ 10% ደግሞ ያው አርን የምታረጉ ከሆነ ክሬዲት ካርዳችሁ ላይ በአጠቃላይ 20% ነው ዩዥሊ ስለሚኖረኝ 20% ይሆናል ማለት ነው ኦፍ የሚሆነው። ከዛ ውጭ ምንም ነገር የለም እውነት ለመናገር እንደ ሻፕ የሚደረግበት ቀን ነው አልላችሁም። የተወሰነ ሰዎች ነው እንዳያችሁት የሚጠሩት በጣም ትልልቅ ሰዎች ናቸው ያሉት ማለት ነው። እንግዲህ በደንብ ሻፕ የሚያረጓቸው እነሱ ቫይፕ ይጠሯቸዋል። ያ እና ቀደስ ይላል ኢንቫይሮመንቱ ማለት ነው። ሰዎቹም ደስ ይላሉ ጽድት ብለው የሚጠብቋችሁ ምናምን የሆነ ደስ የሚል ነገር አለው እንጂ ሴል አገኛለሁ ምናምን ብላችሁ የምትሄዱበት ቀን አይደለም። እና እኔ ሻኔል እንደዚህ ኤቭሪ ይር ደ ካልቸር ነገር አላቸው ማለት ነው። ሻኔል ብቻ ሳይሆን ዲዮር YSL እና ኤቭሪ ይር ክሪስማስ ታይም ላይ የሚመጣ በጣም ነው በቃ በጉጉት ነው የሚጠበቀው። አንዳንዴ ሶላት ይሆናል ማለት ነው እቃቸው። እስቲ ሻኔል ላስት ይር ከዚህ ነበር ፉል ሜካፕ ልትደረግ ነው ሰሰን ሜካፕ ፉል ሜካፕ መቀባት ትፈልጋለች ለመሞከር ተቀብታታ ፉል ሜካፕ ልታረግ ነው እንግዲህ ለውጣን እናየዋለን። የምትቀባው ፊቷ ምንም ነገር ተቀብታታ ግን መሞከር እፈልጋለሁ ስትል እንደዚህ አይነት ነገሮችን ደግሞ እንድታይ እፈልጋለሁ። እውነት ለመናገር እንደ ቆንጆዬ ልጅ አግኝታ እየቀባቻት ነው እንግዲህ አይላይነር ላይ ጀምራለች። አይ ነው አይላይነር አትወድም። እስኪ ምን እንደምትመስል እናያለን። እንግዲህ ትመስላለች እንግዲህ ልጅቷ በደንብ ነው የቀባቻት። ግን ያ የሰሰን ፊት የአንዳንድ ልጆች ፊቶች መልከኛ ስትሆኑ ብዙ ማያምር ሜካፕና አልወደድኩትም። እሷ ማለችው ክሪፒ ስትል ነበር ማለት ነው። ግን ልጅቷ በደንብ አድርጋ ነው የቀባቻት ማለት ነው። ግን ይሄንን ትመስላለች። አይ ዶንት ቲንክ ከዚህ በኋላ የምትቀባ አይመስለኝም። ወደ ሻኔሉ ተመልሻለሁ እንግዲህ ያ ግን ደስ ያደረጓቸው አያችሁ ሽቶ ስላለ ሽቶ አለ እንዴ ምናምን እያልኩኝ ማለት ነው። ሽቶና የሆነ ነገር ቢያደርጉት በጣም ደስ ይላል። ግን ቻፕስቲኮች አሉ እንደገና ደግሞ ይሄ አይላሽ አይላይነር እና ብለሽ ነገር አለ። አንደኛው ባክ 3 አይነት ባክ ሻኔል የሚያዘጋጁት አንዱንም አልወደዱትም ውስጡ ላይ ያለውን ነገር ማለት ነው። ስለሆነ ላስት ይር በነጭ ነበረ this year በብሉ ባጉ ብዙም አልተመቸኝም እና ተውኩት ማለት ነው። እዚህ ደግሞ እስቲ ውሃ ልንጠጣ መጣን። በየቦታው ልክ እንደዚህ አስቀምጠዋል ስናክ ምናምን ነገር እና ውሃ የለም ግን ደስ ይላል አይደል? ባይቡ ምንም ነገር ስለሌለ ቼክ ማለት አላሳያችሁ እውነት ለመናገር እንዲሁ ሳልፍ ያየሁት ነገር ያሳያችሁ ጊዜ መፍጨት አልፈለኩኝም። ግን ከሞላ ጎደል ይሄንን ይመስላል። አያምርም? ክሪስማስ እንትን የት ነው ያለ ነው? ወደ እቃው የት አለ? ወዴት ነው? ያ እንዴት ያኛው ጫማ የቀኝ እግሬ ሰፋኝ፣ ይሄኛው ትንሽ ሙዝ ሆነ የቀኝ እግሬ ያንሳል ማለት ነው። ዲለርስ የቤት እቃቸውን በጣም ነው የምወደው። የክሪስማስ ቦታ ላይ መጣሁኝ ማለት ነው። በጣም ነው የሚያምሩት እውነት ለመናገር ማለት ነው። ግን ልጅ ላለው ሰው እንግዲህ እዚህ ቤት ትንሽ ኤክስፔንሲቭ ናቸው አንድ ነገር ስትገዙ የቤት እቃን በተመለከተ ማለት ነው። ያ የክሪስማስ በቃ ልክ አፍተር ክሪስማስ መጥቼ ቼክ ማድረግ እፈልጋለሁኝ ሴል ስለሚወጣ ማለት ነው እንጂ በሬጉላር ፕራይስ አሁን የክሪስማስ ዲኮር በጣም ኤክስፔንሲቭ ነው መግዛት። አይዶን ነው ፌር ነው ብዬ አላስብም። ግን ደስ ይለኛል ቼክ ማድረግ። አልፎ አልፎም ደግሞ አንዳንድ ነገሮችን ፒክ አደርጋለሁኝ። ግን እንደዚህ የክሪስማስ ጌጦቹ በጣም ነው የሚያማምሩት ብታዩት። ስማ ይሄ ነገር ሰሰን ወዳው እንግዲህ ቀረብ ብለን እያየነው ነው። ልጆችን ባረግላቸው ደስ ይላቸዋል ብዬ አስባለሁ። ጂንጀር ሃውሳቸውን በጣም ነው የሚያምሩት። ግን ከአፍተር ክሪስማስ ሄዳችሁ ቼክ አድርጉ። ልክ ክሪስማስ እንዳለፈ
በሁለተኛው ቀን በሶስተኛው ቀን ወይንም ደግሞ በበነገታው 50% ነው ስለሚሆን ማለት ነው። ስቲል 50% ውስጥ በጣም ኤክስፔንሲቭ ነው እውነት ለመናገር ግን 70-75 ሲሆን አሪፍ ነው። ግን አሁን ሁሉም ሰው ነቅቷል ማለት ነው እና አፍተር ክሪስማስ ለሚቀጥለው አመት ቼክ ያደርጋሉ። እኔ ዩዥሊ ማለት ከነሱ ክሪስማስ በኋላ ስለሆነ ያ ክሪስማስ ያለው እንግዲህ ለዛም የምትፈልጉ ከሆነ ሄዳችሁ እስቲ ቼክ አድርጉ። በጣም እቃችሁ ስለሚያምር ማለት ነውና ግን ብዙዎቹ ስለሚያውቁት አንዳንዴ ምርጥ ነው የሚያደርጉት ማለት ነው ወዲያውን ሄደው። ግን 50% ስለሆነ የሚሆነው ትንሽ ቆይቶ ከሳምንት ምናምን በኋላ መሄድ መልካም ነው ብዬ አስባለሁ። ዶቼ ሳንታም አሉ እንግዲህ እዚህ ወሬ እያወሩ ነው ግስጥ ብለው እያወሩ ነው ያሉት። ያ ዶቼ ከክሪስማስ በኋላ እስቲ ሄጄ ቼክ አድርጋለሁኝ። ስፔሻሊ ከአንድ ሳምንት በኋላ ማለት ነው። እናንተም ሄዳችሁ ቼክ አድርጉ። በጣም የሚያማምሩ እቃዎች ሴል ያወጣሉ። እንግዲህ ሳምንት ድረስ ከቆየ ደግሞ ሌላ 75% ኦፍ ደግሞ ያደርጉታል። የመጀመሪያው 50 ነው የሚሆነው። ሌላ ኮንፈርተራቸው በጣም ነው ደስ የሚለው እውነት ለመናገር። እዚህ ቤት ውስጥ የሚይዙት ነገር በአብዛኛው በጣም ጥሩ ብራንዶች ናቸው ዲለርስ የሚያስገቡት ማለት ነው እና ደስ ይላል። ግን ይሄ የምታዩት 65% 30% ኦፍ የሚለው ለዚህ ለቪአይፒ ብለው ያወጡት አይደለም። ዩዥሊ ሁሌ ያለ ማለት ነው ሰሞኑን ያለ ፕራይስ ነው። ሄዳችሁ ቼክ ማድረግ ትችላላችሁ። ለኒር ከዚህ በኋላ 40% 50% ኦፍ ነበራቸው እነ ታፕ ኦፍ 65% ኦፍ ማለት ነው። አሁን ካቆሙ ወደ 3 አመት ሆኗቸዋል ማለት ነው። እንደዚህ አይነት ነገሮች ሲመጡ በጣም ርካሽ ነው የሚሆነውና ደስ ይላል። ነግራቸዋለሁ እንግዲህ እንደዚህ አይነት ነገር ተመልሶ ከመጣ ማለት ነው። እኔ አልጋቸውንም ቼክ እያደረኩ ነው። ይመቻል አይመችም ያልጋ ልብሱ ይሄንን ይመስላል እንግዲህ የዛሬ ውሎዬ። ውዶቼ ገና እንደገባን አያችሁት እንደዚህ ባጎች ሰጡን ማለት ነው። ለኔ አጋጣሚ 2 ነበር የሰጡኝ ከሰንጋና ሰሰንን አንድ ሰጧት እና ውስጡ ምን ፐርፊውም ነው ያለው ሳምፕል ፐርፊውም አለው። አያችሁት ዋሴል ብላክ ኦፔም አለ። እንደገና ደግሞ ፐርፊውሞች ናቸው እንዳለ ቫላንቲኖ ሳምፕል ፐርፊውሞች ናቸው ያሏቸው። ጂሚቹ እና ካንዲዎች ሁሉም ተመሳሳይ እቃ ነው ያላቸው ማለት ነው። ተመሳሳይ ፐርፊውም እነዚህ ትንሾቹ ነው ያላቸው ውዶችዬ። ግን ዛሬ 10% ኦፍ አላቸው። ምንም የማይቀንሳል አይደለም። ላስት ይር ሻኔል ጊፍት እንደዚህ ክሪስማስ ታይም እንደ ካልቸር አድርገው ያው ሰው እንዲገዛቸው ማለት ነው የሚያመጡት አለ። ሁሉም ሻኔል፣ ዋሴል፣ ዲዮር የሚያመጡት ማለት ነው እና ቢዩቲ እንትናቸውን እስኪ ሻኔል ላስት ይር ገዝቼ አሳያቻቸው ነበርና በጣም ደስ ይለኛል። ቫይቡን ነው የምወደው እውነት ለመናገር እንጂ ምንም ዲስካውንት ምናምን በሚለው ብዬ አልነግራችሁም። ዛሬ ምንም ነገር የለም። 10% ኦፍ ሙዚቃ አለ በየቦታ እንዳያችሁት። እንደዛ አይነት ነገሮች ነው ያሉት። ኩኪስ ምናምን ያዘጋጃሉ። ጾም ስለሚሆን እንጂ በዚህ ሰዓት በልቼ አላውቅም። ግን ፐርፊውም ካለ ሻኔል ደግሞ ጥሩ ነገር ካለው ማለት ነው። አላየሁትም፣ ቼክ አላረኩም ነበረ። እንደገና ደግሞ ዲዮርን አይቼው ነበረ ማለት ነው። ሃሊዴይ ጊፍት ሴት አላቸው ማለት ነው የሚመጣ እና ሄድኩኝ ዲዮርን ሄድኩ። ሻኔል የምፈልገው ነገር አላገኘሁም። ዲዮርን ሄጄ ስጠይቃችሁ ግን እነሱም ጨርሰዋል ማለት ነው። እና ከዛ ዋይሴል ይሄ ፐርፊውም አለኝ በትንንሹ እንዴ ለምን አልገዛውም ብዬ ይሄኛው ጊፍት ሴት ገዛው ዝም ብዬ ማለት ነው። በቃ ለሆሊዴይ እንግዲህ አንድ ነገር ያስፈልገኛል ብዬ ገዛው። እንዳያችሁት ባክሱ ላይ እንዳለው ሽቶ አለው ፉል ሳይዝ ሽቶ እና ሎሽን እና ትንሽ ደግሞ ለትራቭል የሚሆን ማለት ነው። የነበሩኝ እነዚህ ናቸው። በተለያየ ዋይሴሎች ሆነው 3ቱ ነበረ 2 years ago የገዛዋቸው ማለት ነው። እኔ ወደዋለሁ ዋይስ ይሄንን ፐርፊውም ኦሪጂናል ነው። ይሄ ኦሪጂናሉ ነው ማለት ነውና ወደዋለሁኝና ስቲል ማለና ትንንሹ ይሄኛው ትራቭል ሳይዝ ነው። ግን ትራቭል ሳይዞቹ በ3 መጣው ይሸጣሉ። ለረጅም ጊዜ ነው የሚሆናቸው። እኔ ብዙ ጊዜ ፐርፊውም በጣም ብዙ ማድረግ አልወድም ማለት ነው። ሰውን ሽታው እንዲረብሸው ስለማልፈልግ በጣም ላይት የሆነ አቀባብ ነው የምቀባው። ለዛ ይመስለኛል ሽቶ ብዙ አልጨረሰም እና ይሄንን ወሰድኩኝ ማለት ነው። የሆነ ነገር መግዛት አለብኝ ነው እንደነገርኳችሁ ቫይቡ ደስ ይለኛል እና ለዛ ነው እና ሽቶ በቃ ክሪስማስ ለራሴ ጊፍት ልስጥ ብዬ ወሰድኩኝ ማለት ነው። እና
ምን ብትሰጠኝ ጥሩ ነውና ምን ሁሌ ጠይቃለሁና ቢዩቲ ባግ አለሽ እንዴ ምናምን ፐርፊውም ሶስት ምናምን አልኩኝ ማለት ነው። አዎ አለኝ አለችኝና ሰጠችኝ ይሄንን ማለት ነው። እሱን ያስደነገጠኝ ከዛ ከፍቼ ያሳያችኋለሁ። ዋይሴል ኦ ማይ ጋድ ለገና አያት ቫኒቲ የሜካፕ እቃ ነው ግን እዩት። እውነት ለመናገር ፎርሳው ራሱ ዋይሴል እንደዚህ ቫኒቲ ፎርሳዎች አላቸው ማለት ነው። የዚህ ያህል አያምሩም። እውነት ለመናገር በጣም ነው የገረመኝ። አያችሁት? ዋይሴል ይላል በጥቁር እዚህ ዚፐሩ ላይ እንዴት ደስ እንደሚል ልነግራችሁ አልችልም። እና በጣም ሰርፕራይዝ የሆንኩት በነፃ እንደዛ አይነት ቫኒቲ ስለሰጡኝ ደስ ነው ያለኝ እውነት ለመናገር ማለት ነው። ልጄም አለችና ሁለት አትሰጪኝም ስላት አንድ ከገዛች አንድ ነው የምሰጥሽ አለችኝ ማለት ነው። እውነት ለመናገር እህቴም ይሄን ዋይሴል ትወደዋለች ግን በቅርቡ ነው የገዛችው። አላለቀም እንጂ ገዝቼ ይሄን መቀበል ፈልጌ ነበር። በጣም ነው የወደድኩትና ግን አንድ ይበቃል አይ ቲንክ ምንም አያደርግልኝ። እዩት ውስጥ ላይ ደግሞ ኦ ማይ ጋድ አያችሁ። ከዛ ደግሞ እዚህ ጋር ኪስ አለው። ወይኔ ዋይሴል ይላል። እውነት ለመናገር በጣም ነው የገረመኝ ማለት ነው። በቃ ቫኒቲ በነፃ ማለት ነው። ምን የመሰለ ፖርሳ የሜካፕ ባግ እንግዲህ ዋይሴል ማነው እንትን ሊቪቶን ዋይሴሎቹም አላችሁ። አንድ ቀን እዚህ ጋር ሳያችኋለሁ ቪዲዮውን ማለት ነው። ዱባይ የሄድኩ ጊዜ ይሆን ነው እንዴ? አይ ናሽቪል መሰለኝ። ብቻ እዚህ ጋር አገላችኋለሁ ማለት ነው። እንደዚህ አይነት ቫኒቲ ፖርሳ አላችሁ እና በጣም ትንሽ ነች እና በጣም ነው የገረመኝ። እሱን ነው የሚመስለው እውነት ለመናገር። ይሄኛው ያው የሜካፕ እንትን ስለሆነ ሰፊ ነው ወደዚህ ማለት ነው። እና በጣም ነው የገረመኝ በነፃ ይሄን ማዘጋጀቻቸው እውነት ለመናገር በጣም አፕሪሺየት አድርጌያለሁኝ። ቫኒቲ ባግ አለኝ ሊቪቶን ማለት ነው። ቆያለኝ ለመናገር አያችሁ እነዚህ እቺ ቫኒቲ ባጓ ነች ማለት ነው። እና ልክ እንደዚህ ዋይሴልም አላቸው ማለት ነው በዚህ ዲዛይን። እዚህ ጋር ቪዲዮ ካለኝ ያሳያችኋለሁ። በጣም ትንሽ ነች ማለት ነው ባጓ። እና ልክ እንደዚህ ደግሞ የሜካፕ መያዣ ይሄ ፖርሳ ነው። እንደ ፖርሳ የምትጠቅሙት ይሄ ራሱ ፖርሳ ነው ማለት ነው። ግን የሜካፕ መያዣ ልክ እንደዚህ አለው ማለት ነው። ይሄ ሊቪቶን ዋይሴልም እንደዛ ማለት እና ዋይሴሏ በጣም ጠበብ ያለች ነች ግን በጣም ነው የገረመኝ እንደዚህ ጊፍት ባግ ማዘጋጀታቸው ማለት ነው። ለዛ ነው ለማሳየት የፈለኩት። ሁለተኛ ጨምሪልኝ ስላት አይ አለችና አልችልም አለች። ሌላ መግዛት አለብሽ አለች። እኔም ለዛ ብዬ አንደኛ ሁለተኛ የሚያስፈልገኝም አይመስለኝም ግን ያው ለሰው ሰጥቷለሁ ብዬ አስቤ ነበር። በጣም ቆንጆ ስለሆነ ይሄንን ሰጠችኝ ማለት ነው የሜካፕ ባግ። ከዛ ለሙሴ ስቫጅን በጣም ይወደዋል ዲዮር ስቫጅ እና ሬጉላር ፐርፊውሙ አለው ማለት ነውና ፐርፊውሙ ስላለው እስኪ ይሄኛው ደግሞ ትንሽ ስትሮንግ ይሆናል ብዬ ስላሰብኩኝ አንድ ያሽቶት ብዙም እንትን አላለውም ነበረ ግን ይወደዋል ብዬ ስላሰብኩኝ ዝም ብዬ ይሄንን ፐርፊውም ይዤለት መጣሁ ማለት ነውና ከዛ ልጅቷ ሳምፕል ስጪ ስላት ማለት ነው ያኛውን እንትን አልልሽም ግን ሌላ ሳምፕሎች ላዘጋጅ ልስጥሽ አለችኝና በቃ ለምን ይሄን አልሰጥሽም ብላ የሰጠችኝን ላሳያችሁ ማለት ነው። አያችሁት ዋይሴል ሰጠችኝ ማለት ነው። በጣም የሚገርም እነዛኛው ሳምፕል ናቸው አይደል? እነዚህ ግን በደንብ በስነ ስርዓት መጠቀም ትችላላችሁ ማለት ነው። በቃ ብዙ ጊዜ እንደዚህ ጊፍት ባግ ሴት ሲመጡ ከዛ ጋር የሚመጡ ናቸው ማለት እና ጥሩ ሳይዝ ናቸው። አሁን ትራቭል ለማድረግ በጣም በቂ ሳይዝ ነው ብዬ አስባለሁኝና ሰሞኑንም ለክሪስማስ ልጆችን ይዤ ለ3 ለ4 ቀን የሆነ ቦታ እንሄዳለን ብለናል። ለዛ ትልልቅ ፐርፊውም ይዘን ከምንሄድ እሱን ይዤ ብሄድ በጣም ከበቂ በላይ ነው። ሳምንት 2 ሳምንት ትሪፕ ሲኖራችሁ ይዛችሁት የምትሄዱ ማለት ነው። ዋይሴል ይሄኛውንም ሰጠችኝ ብላክ ኦፒየም። እኔ ግሪኑ ነው የምጠቀመው ብላክ ኦፒየም የለኝም ይሄኛው ማለት ነው። ይሄንንም ሰጠችኝ እና እንደዚህ ትንንሽ ሳምፕሎች ሰጠችኝ። ብዙ ነገር ነው የሰጠችኝ ማለት ነው። ሼፊልድ ባግ ጨምሪልኝ ስላልኳት ማለት ነውና ይሄ ከዛ ሙሴ ያው በዓል እየደረሰ አይደለ? እስኪ እንግዲህ በዓል ሲደርስ ደግሞ የዲለርስ እቃ ውድ ናቸው እንጂ በጣም ነው የምወዳቸው ማለት ነው እቃቸውንና የውስኪና የውሃ መጠጫ ደግሞ ብርጭቆ ለሙሴ አንድ ነገር ጨምሬለታለሁ ማለት ነው።
በጣም ፖሎ ይወዳል። ፖሎ ሸርት የፖሎ ስታይል ያለው ማለት ነውና አያችሁት። በዛ ላይ አርመኒ ኤክስቼንጅን በጣም የሚወደው ብራንድ ነው። ከለሩ ደስ ይላል። ፐርፕል ነገር ሆኖ ፌድ ያረገ ከለር ነው። ዩዥሊ በጣም ብዙ ጊዜ ፖሎ በጣም ስለሚወድ ብዙ ጊዜ ፖሎ ገዛለታለሁ ማለት ነው። ይህንንም ሴል ላይ ነው ያገኘሁት ማለት ነው። አርመኒ ኤክስቼንጅ እዚህ ደግሞ ከሴል ውጭ ደግሞ 10% ኦፍ አለው ማለት ነው። which is ታክሱን ማለት ነውና ፖሎም ጨምሬለታለሁ። አርመኒ ኤክስቼንጅ ማለት ነው። እኔ ይመስላል መስጊድ ገዛውለት እላችኋለሁኝ። ሌላ ምንም ነገር የለም። እንደነገርኳችሁ 10% ኦፍ ስለሆነ ምንም ነገር ሴል ስለሌለው ብዙ ዕቃ መግዛት አልፈለኩም። እንዲሁ ዝም ብዬ ኤክስፒሪየንስን ሸር ላድርጋችሁ ብዬ ነው። ይሄንን ይመስላል ወዶቼ። እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆንላለሁ። በሚቀጥለው እስክንገናኝ ቸር ሰንብቱ። ባይ